በሁሉ ዘንድ የተወደደው መድኃኒት ኢየሱስ፣ ጊዜ የማይሽረው መድኃኒት ኢየሱስ፣ ኤክስዴት የሌለው መድኃኒት ኢየሱስ ለዚህ በሽታ ይሆናል፣ ለዚህኛው በሽታ ደግሞ አይሆንም የማይባል እንኳን ለታመሙት ለጤነኞችም የሚሆን መድኃኒት፣ የማይጎረብጥ የማይመር መድኃኒት፣ ጣፋጭ የሆነ መድኃኒት፣ ከዘላለም ሞት ያስመለጠን መድኃኒት፣ ከዲያብሎስ እስራት የፈታን መድኃኒት፣ ከጨለማ ወደ ብርሃን ያወጣን መድኃኒት፣ ሞታችንን ወስዶ ሕይወት የሰጠን መድኃኒት የሆነን አዳኝ የሆነን የምናመልከው የምንሰግድለት መድኃኒት የሆነ ኢየሱስ ክርስቶስ ለኦርቶዶክስ ቤተ እምነት ውስጥ ክርስቶስ እንግዳ የሆነ ትምህርት አይደለም፣ መድኃኒታችን ነው። ውስጣችሁ ያለች ተስፋ ተመናምና ስታልቅ አማኑኤል ይደርስላችኋል። በቃ ሞታችሁ መመኘት በመጀመሩባት በዛች ቅጽበት አቅም አጣው ስትሉ እግዚአብሔር መጥቶ አቅም ይሆናችኋል፣ ጉልበት ይሆናችኋል። ከፊት ለፊታችሁ ጉድጓድ እየታያችሁ እንደምትሞቱ እርግጠኛ ሆናችሁ አማኑኤል ግን ከመጣ እንደሚያነሳችሁ እርግጠኛ ነው። ነገራችሁ እንደሚለውጥ እግዚአብሔር እርግጠኛ ነው በእናንተ። አጋንንት የሚፈራው ስም ኢየሱስ የሚለውን ስም ነው። መናፍስት የሚገዙ የሚንቀጠቀጡለት፣ ሰማይና ምድር የሚንቀጠቀጡለት ስም ነው። ምድርን እንደ ሰም አቅልጦ እንደ ገል ቀጥቅጦ የሚገዛ ስም ነው። ማን የሚለው ስም? ኢየሱስ የሚለው ስም። እስቲ እግዚአብሔር በእኛ እርግጠኛ ነው በሉ እስቲ። እንደሚያድነን እንደሚፈውሰን ቀን እንደሚያወጣልን የተሻለ ቀን እንደሚመጣ ነገሩን እንደሚያስተካክል እንዲህ ባለ ሕይወት እንደማይተወን ማን እርግጠኛ ነው? በቃ ጠብቆት እሱን ከፊት ያለው ጥፋት እንዲያልፍልን፣ ከፊታችን ያለው መከራ እንዲያልፍልን፣ በሕይወታችን የሚመጡ ፈተናዎች እንዲገሉልን ጌታ ሆይ ምን በለን እንበለው? ዛሬ በዚህ ቤት ውስጥ የመጨረሻ ያደርግላችሁ፣ መከራ ይሰለቻችሁ፣ የመጨረሻ የምትጎበኙበት ቀን ይሁንላችሁ። በቃ ህመማችሁን በዚህ ቦታ ትላችሁ የምትሄዱ ያድርጋችሁ። መከራችሁን በዚህ ቦታ አራግፋችሁ የምትሄዱ ያድርጋችሁ። አላሳያላችሁን ጨለማ ሁሉ በሕይወታችሁ፣ በትዳራችሁ፣ በጤንነታችሁ ያለውን ሁሉ ይግለጥላችሁ። በድንግዝግዝ ውስጥ ያላችሁ ሁሉ ያብራላችሁ። መድኃኔዓለም ትዳራችሁን የሚያቆምላችሁ ማን ነው? የሚበጠበጠው ቤታችሁን የሚያስተካክልላችሁ ማን ነው? የመረረውን የደፈረሰውን ነገር ሁሉ ሊያጠራው የሚችል ማን ነው? ድል ብላችሁ ላዳናችሁ ለአማኑኤል፣ ለፈወሳችሁ ለአማኑኤል፣ ለተቤዣችሁ ለአማኑኤል፣ ነፃ ላወጣችሁ ለአማኑኤል፣ ለምናመልከው ለምንሰግድለት እልልታ የሚገባው እሱ ነው። አምልኮ የሚገባው እሱ ነው። ውዳሴ የሚገባው እሱ ነው። ክብር የሚገባው እሱ ነው። በሰማይና በምድር የሚመለክ እሱ ነው። ከሱ ብቻ አምላክ የለም፣ አናመልክም። በሰማይና በምድር ጉልበት ሁሉ ለኢየሱስ ክርስቶስ ይስገድና ይንበርከክ ይላልና የምንበረከክለት ጌታ ደግሞ አያሳፍረንም። አደጋ ላይ ያለ ትዳር የያዛችሁ ሰዎች አላችሁ። እንዴት ባረጋው ይስተካከልልኛል ብላችሁ የምትጨነቁ ሰዎች አላችሁ። ቤታችሁ የሚስተካከለው መድኃኔዓለም ሲገባ ብቻ ነው። ደግሜ ነግራችኋለሁ፣ አማኑኤል ሲገባ ብቻ ነው። አዛኝቷ እንደ ተክልዬ ደግ ናቸው፣ የበረከት አባት ናቸው። አይ በረከት ሲሰጡ፣ አይ ለለመናቸው እናቴ፣ አይ ለተማጸናቸው ደግነታቸው። እንዶ ጥሬ ሳይዝ ከቤቱ እመሙ ብቻ ታይቶት ከናቱ ቤት በሶ እንኳን ሳይዝ ጥሬ ሳይዝ የወጣው ሰው አንድ ቀን እንጀራ እንኳን ሳይበላ አይውልም። እሳቸው ለእጅ ወደቀ ሰው አይገርም? ሳይለምን እንዲሁ ይበላል። የበረከት አባት። አሁንም በድጋሚ በረከታቸው ይደርብን። በስመ አብ ወወልድ ወመንፈስ ቅዱስ አሃዶ አምላክ ዘላለም ሥላሴ በሉ። ዘላለም ሥላሴ። ምድርና ሰማይ ሳይዘረጋ አመልማላትም ሳይበቅሎ የየብስም ፊት ሳይታይ ከዓለማት በፊት ለብቻው ሲመሰገን የኖረ ዓለምንም በግሩም ጥበብ የፈጠረ ለኩነተ ሥጋ መጥቶ ከውድቀታችን ያነሳን ዕድሜ የጨመረልን አማኑኤል፣ ዘመን የቀጠለልን አማኑኤል፣ ነጭ ያለበሰን አማኑኤል፣ የሽበትን ክብር ዘውድ አድርጎ በራሳችን ላይ የደፋልን አማኑኤል፣ በማያኖሩ ሰዎች መካከል የሚያኖረን አማኑኤል፣ ወጥተን እስክንገባ ተኝተን እስክንነሳ የማይለየን አማኑኤል፣ ርትዕት በሆነችው በቀደመችው ፍኖት በኦርቶዶክሳዊ ጥላ በአባቶቻችን እግር ስር ያስቀመጠን አማኑኤል፣ በአደባባይ የነበረው ታሪካችንን በጓዳ የከተተልን አማኑኤል፣ ያየብንን ያላሳየብን አማኑኤል፣ የሰማብንንም ያላሰማብን አማኑኤል፣ ገመና ሸፋኝ ጓዳ ከታች ከባት ያበሳ የሆነው
የድንግል ማርያም ልጅ መድህን ዓለም ኢየሱስ ክርስቶስ ስለ በጎነቱ፣ ስለ ቸርነቱ፣ ስለ ጠብቆቱ ክብርና ምስጋና አምልኮና ውዳሴ ለገናናው ስሙ ይሁን። እጅግ የምንወዳቸው ታላቁ ወንጌላዊ የልማት አምባሳደር የሆኑ መላከ ስብሐት መምህር ፍስሐ ገብሩ እዚህ ታላቅ ቤተ መቅደስ ዋና አስተዳዳሪ፣ ክቡር ሊቀ ትጉሃን መምህር ገረመው የዚህ ታላቅ ቤተ መቅደስ ዋና ጸሐፊ፣ ክቡር መምህራችን መምህር ዓለሙ የዚህ ቤተ መቅደስ የስብከተ ወንጌል ኃላፊ፣ ክቡራን የምትሆኑ ሊቃውንተ ቤተ ክርስቲያን አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ የሰንበት ተማሪዎች፣ የልዑል እግዚአብሔር ቤተሰቦች፣ አባቶች፣ እናቶች፣ ወንድሞችና እህቶች፣ ጌታ ለመንግስቱ ምሳሌ ያደረጋችሁ ሕፃናት፣ በወደደን ባከበረን ደግሞም ባፈቀረን በሰላማችን ራስ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? ቸርነትና ምሕረቱን አብዝቶ ሌሊቱን በብርሃን ተክቶ ከተኛንበት ከወደቅንበት ከክፋት አንስቶ በምሕረት አደባባይ የሰበሰበን የድንግል ልጅ መድኃኔ ዓለም ስሙ የከበረ የተመሰገነ ይሁን። ለቃል ርደት ለሥጋ ምርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን አማላጃችን መመኪያችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም ልብሳችንም ጎርሳችንም ዘመዳችንም ወገናችንም ስለሆነችልን ባለቀስን ጊዜ እንባችንን ስላበሰችልን በተጨነቅን ጊዜ ስላረጋጋችን ሰው ባጣን ጊዜ አብራን ስለሆነች በክፉ ቀን ያልተለየችን የክፉ ቀናችን የጭንቅ አማላጅ ኪዳነ ምሕረት እናታችን ስሟ የተመሰገነ ይሁን። አሁን ላጣላችሁ፣ አሁን ለኪዳነ ምሕረት እንደዚህ ጨበጨባል። ጾሙ አደካክሟቸዋል፣ በጣም በረታባቸው አይደል? እስቲ ለድንግል ማርያም ክብር በደንብ አመስግኑ። ዘውትር በረዳትነቷ የማትለየን በጨራናት ሰዓት ፈጥና የደረሰችልን ከአጋንንት እስራት የፈታችን እናታችን ለመሰብሰባችን ምክንያት የሆነች እጅግ የምንወዳት ታላቋ ሰማዕት የክርስቶስ ሙሽራ ሰማዕቷ ቅድስት አርሴማ የተመሰገነች ትሁን። አክብሯት እስቲ የምትወዷት። የቅዱሳን የአባቶቻችን ጸጋና በረከታቸው ከሁላችን ጋር ይሁን። በዚህ በጾመ ማርያም የሁላችንም ልብ ተሰብስቦ በንስሐ በቅድስና የምንመላለስበት ከእግዚአብሔር ጋር የምንገናኝበት ወራትና ሳምንታት ስለሆኑ ይህንን የበረከት ሳምንት የማይናፍቅ ሰው የለም። የበረከት ሳምንታት ናቸው። እጅግ ከእግዚአብሔር ጋር የምንገናኝበት ጸሎታችን ሁሉ የሚሰምርበት ሕዋሳቶቻችን ሁሉ ለእግዚአብሔር የሚገዙበት ሳምንት ስለሆነ በዚህ ሰዓት ራሱ ወንጌል ማገልገል ራሱ እጅግ በጣም መታደል ነው። ዘወትር እዚህ ቦታ ስንመጣና ስናገለግል የቢሾፍቱ ደብረ አሚን ምዕመናን እጅግ ትናፍቃላችሁ፣ እጅግ ተወዳጅ ናችሁ። ለምን ካላችሁ ክቡር አስተዳዳሪው ጀምሮ የቢሮ ሰራተኛው ማህበረ ካህናቱ እስከ ተንብ ሰንበት ትምህርት ቤት ደግሞ እናንተም ደግሞ እጅግ ደስ የሚል ፍቅር ዘውትር ስለምናይባችሁ ይህንን ፍቅር ያደላችሁን እግዚአብሔርን እስቲ አመስግኑት። ሊቃውንት ለአእምሮ ዋዘኞች ለጆሮ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ለአእምሮ ከነገሩን ዋዘኞችም ለጆሮ ካወሩልን የልብ ወዳጃችን እግዚአብሔር ልባችን የሚነግረን ይበልጣል። ከአለት በላይ የጠነከረው ልባችንን በፍቅሩ መዶሻ ሰብሮ የሚረባንን የሚጠቅመንን የሚያስተምረን እግዚአብሔር ማን ያውቃል ዛሬ የማንን ጥያቄ በቃሉ እንደሚመልስ። የተዘበራረቁትን የኑሯችን ታሪክ የሚሰበስብልን መድኃኔ ዓለም፣ እስራታችንን በቃሉ የሚፈታልን መድኃኔ ዓለም፣ ቋጠሮን የሚፈታው መድኃኔ ዓለም መድኃኔ ዓለም እንደ ሰው የነገርነውን ብቻ አይደለም ዝምታችንን የሚሰማን በዝምታችሁ ውስጥ ያለውን ጩኸት ይስማላችሁ። ለብቻችሁ የምትጨነቁበትን ያላችሁበትን ሁኔታ ሰዎች ያልተረዷችሁን መከራችሁን በጥርሳችሁ ነክሳችሁ ሕመማችሁን በጥርሳችሁ ነክሳችሁ ተመስገን እያላችሁ እዚህ የደረሳችሁ መድኃኔ ዓለም ኢየሱስ ክርስቶስ ጸሎትና ልመናችሁን ሰምቶ ያስጨነቃችሁን ነገር ሁሉ ከራሳችሁ ላይ ያርግፍላችሁ።
የምንመካባት የመመኪያችን ዘውድ ድንግል ማርያም ጸሎታችሁን ትስማ። ዲያብሎስን ድል የነሳንባት የድል አክሊላችን ድንግል ማርያም ከእናንተ ጋር ትሁን። የምንመረጎዝባት በትረ ሃይማኖታችን ድንግል ማርያም ናት። ድንግል ማርያምን የሚማጽን የሚለምናት ማሪን አስምሪን የሚላት ማንም ክርስቲያን አይወድቅም። ማንን ይዞ? ማርያምን ይዞ የሚያፍር አለ ወይ? ድንግልን ለምኖ የሚከስር አለ ወይ? በጣም ቁርስ ይምጣላችሁ እናንተ። አው የለም አለ እንድትሉ ቁርስ ይምጣላችሁ ወይ? ምን ነው ዝም አላችሁ? እኔ አጨብጭቡ አላልኩኝም። ከተቋረፈን አቁሜ ይወጣለሁ። እመቤቴ ምንድነው ችግሩ? እስቲ ማርያም በሉ። ሌላ ችግር አለ? ማርያም በሉ። በቃ የመረረው ነገር የሚጣፍጥልን እሷን ስንጠራ ነው። ቋጠሯችን የሚፈታው እሷን ስንጠራ ነው። በዚህ በጾመ ፍልሰታ እመቤታችንን ነው የምንለምናት። እየሰማችሁ ነው አይደል? እመቤታችንን እኔና እናንተ ብቻ ሳይሆን ቅድስት አርሴማም ለምናታለች። በእስር ቤት አይኗ በጠፋ ሰዓት ማንን ለምናለች? ማንን ለምናለች? በቃ መመኪያችን ናት። እና የእመቤታችን ክብር ሲነገር ዝም ስትሉ ይሰማል አይደል? እኔ በግሌ ስለሚሰማኝ ነው። እሺ፣ ስለዚህ አንደበታችሁን ከፍታችሁ መጥራት ማመስገን ባለባችሁ ሰዓት አመስግኑ። ጌታ መንፈስ ቅዱስ ከሁላችን ጋር አይሆን። ስመር እግዚኦ ከመታደነኒ የትምህርታችን መነሻ ርዕስ የምናደርገው ታድነኝ ዘንድ ፈቃድ ይሁን ይላል። ከኔ ጋር ይህንን ቃል አብረን እንጠራለን። ታድነኝ ዘንድ በሎ። አይሰማም? ታድነኝ ዘንድ ፈቃድ ይሁን። ምን ትለኝ ዘንድ? የማ ፈቃድ ይሁን? በህመም ውስጥ ያላችሁ፣ በመከራ ውስጥ ያላችሁ፣ በጭንቀት ውስጥ ያላችሁ፣ ቤታችሁ እየተበጠበጠ ሰላማችሁ የደፈረሰባችሁ የእናንተን ነገር ሊያስተካክል የማ ፈቃድ ይሁን? የማ ፈቃድ ይሁን? እግዚአብሔር ፈቃዱ ሲሆን የማይፈወስ ሰው የለም። የእግዚአብሔር ፈቃድና ጊዜው ሲደርስ የማይጎበኝ ክርስቲያን የለም። ይሄንን ቃል ሁል ጊዜ ዘውትር ቅዳሴ ስናስቀድስ የመጀመሪያው ካህን ሰራዩ ካህን አሃዱ አብ ቅዱስ ብሎ ቅዳሴውን ከመጀመሩ አስቀድሞ አብሮት የሚራዳውን ካህን ስመር እግዚኦ ከመታድነኒ ታድነኝ ዘንድ ፈቃድ ይሁን የሚለውን ጸሎት ያሰማል። የሚያድነውን የክርስቶስ ሥጋና ደም ሊፈትት ስለሆነ የሚፈውሰውን የክርስቶስን ደም ከኃጢአት የሚያነጻውን የኢየሱስ ክርስቶስን ደም ለምእመናኑ ቀርቶ ሊያቀብል ስለሆነ ለምእመናኑ ብቻ ሳይሆን ምእመናኑ የሚድኑበትን የኢየሱስ ክርስቶስን ደም ከምእመናኑ ቀድሞ የሚበላውን ህብስተ ሕይወት የሆነውን ክርስቶስን ስለሚበላ ሥጋውን ስለሚበላ ደሙን ስለሚጠጣ ታድነኝ ዘንድ ፈቃድ ይሁን፣ ኃጢአቴን ትደመስስ ዘንድ ፈቃድ ይሁን፣ ታነጻኝ ዘንድ ፈቃድ ምን ይበል ይሁን በሉ። ዛሬ የእናንተ ፈቃድ እንዲደረግ ለእግዚአብሔር ልመና የምታቀርቡ ሰዎች ልመናችሁን ቀይሩና ፈቃድ ይሁን በሉት። ምን ይሁን? ምን ይሁን? አሁን ያለንበት አስቸጋሪ ሁኔታ ውስጥ እግዚአብሔር ያውቀዋል አያውቀውም? አሁን ያለንበት የስቃይ ህይወት እግዚአብሔር ያውቀዋል አያውቀውም? አሁን ያለንበትን የህመም ህይወት እግዚአብሔር ያውቀዋል አያውቀውም? ግን እኛ ምን ይሁን እንበለው? እፈወስ ዘንድ ምን ይሁን? ይስተካከልልኝ ዘንድ ምን ይሁን? ቋጠሮ ይፈታ ዘንድ ምን ይሁን? በቃ እግዚአብሔር ፈቃዱ የሆነ ሰዓት አንድ ቀን አለሽ መጎብኛ። የሆነ ቀን እግዚአብሔር በተዘጋው ነገር ይገባና የተቆረጠውን ይቀጥልላቸዋል። የሆነ ቀን በፈረሰው ቁጥራችን ላይ ይመጣና የፈረሰውን ነገር ሙሉ ያደርግላቸዋል። ማስ ይመጣ ባሕረ ጥበባት ቅዱስ ያሬድም ስመር እግዚኦ ከመታድነን ይላል። ታድነኝ ዘንድ ምን ይሁን? ምን ይሁን? ፈቃድ ይሁን። የሚያድነው የሚፈውሰው ማን ነው የሚለውን በዚህ የትምህርት ክፍል ውስጥ አዳኝና ፈዋሽ የሆነውን ክርስቶስን እናያለን። ማን ነው አዳኝ? እስቲ የሚያድን ማን ነው? የሚገድል ማን ነው? የሚያወጣና የሚያስገባ ማን ነው? አቤት! ክረምትና በጋን የሚያፈራርቅ ማን ነው? መዳናችን ተጠቅልሎ የተያዘው በማን እጅ ላይ ነው? ማን ሲፈቅድ ነው የምንፈወሰው? ቅዱሳኑን ብንለምን ቅዱሳኑ ወደ ማን ነው የሚለምኑት? ለኛ ድነት ወደ ማን ይለምናሉ? ቅዱሳንን ቢያማልዱ በሥላሴ ነው መንገዱ። የሚያድን የሚፈውስ እግዚአብሔር ነው። ወገኖቼ አንዳንድ ጊዜ ይሸወዳሉ ሰዎች።
ሰዎች በሰው እጅ የተቀመጠ መዳን ያለን ይመስላቸዋል። የሚያድን ግን የኢየሱስ ክርስቶስ ስም ነው። የማስም ነው? የማስም ነው? ለዚህ ነው ባሕረ ጥበባት ቅዱስ ያሬድ እንደዚህ አለ፣ ወልዶ መድኅነ ንሰብክ ዘእም ቅድመ ዓለም አሎ። ከዓለም በፊት የነበረ መድኃኒት ልጁን እንሰብካለን። እስቲ መድኃኒት በሉ። ከዓለም በፊት የነበረ መድኃኒት ስሙ ክርስቶስ ይባላል። ከዓለም በፊት የነበረ መድኃኒት፣ በቅድምና የነበረ መድኃኒት፣ ሰማይና ምድር ሳይዘረጋ የነበረ መድኃኒት፣ አመልማላት ሳይበቅሉ የሰውና መላእክት ሳይፈጠሩ 22 ስነ ፍጥረታት ሳይታዩ 20 ዓለማት ሳይፈጠሩ ቀድሞ የነበረ መድኃኒት አለ። ይሄ መድኃኒት የሁላችንንም በደል በራሱ ላይ ያኖረ፣ ይሄ መድኃኒት ከኃጢአት በሽታ የፈወሰን መድኃኒት ነው። ስሙ ደግሞ ኢየሱስ ይባላል። ማን ይባላል? አሁን ወር በገባ በ6 የመጀመሪያው ማን ነው ስሙ? ኢየሱስ በሉ። አቤት። ቀጥሎ ደግሞ ወር በገባ በ6 ማን ትታሰባለች? እናታችን ቅድስት ድንግል ማርያም ወደ ቁስቋም ሀገር የገባችበት ቁስቋም ማርያም ብለን እናስባለን። በሶስተኛ ደግሞ ስለ ኢየሱስ ክርስቶስ ራሷን ለመንግስተ ሰማያት ክብር ለማግኘት የለየች እስከ ሞት ድረስ የታገለች ሰማዕት የሆነች ምስክር የሆነችው ቅድስት አርሴማ ክብር የሰጣት ኢየሱስ ነው። የሞተችለት ጌታ ስሙ ኢየሱስ ይባላል። የሚያድን የሚገድል በሰማይና በምድር የሚመለክ ብቸኛ ንጉሥ ኢየሱስ ክርስቶስ ጌታ ነው። ከአብ ከመንፈስ ቅዱስ ጋር የሚተካከል ልዩ ሶስት አብ ወልድ መንፈስ ቅዱስ እግዚአብሔር አምላክ ነው። በአንድነትና በሶስትነት የሚመለከው አምላክ እግዚአብሔር ነው። አነ ውእቱ እግዚአብሔር አምላክ ከይታምልክ ባዕድ አምላክ ዘንበሌ፣ እኔ እግዚአብሔር አምላክ ነኝ ከኔ በቀር ሌሎች አማልክት አታምልክ ይላል ቅዱስ መጽሐፍ ብላ በነገስታት ፊት ለፊት ነገስታቱን ከክርስቶስ ውጪ ጌታና አምላክ የለም ብላ የሞገተች ታላቅ ሰማዕት ቅድስት አርሴማ ትታሰባለች። ስለዚህ ዛሬ የመጀመሪያውን ለሰማዕታት አክሊል የሆናቸውን ጸጋና ክብር የሰጣቸውን ቃል ኪዳን የሰጣቸውን ኢየሱስ ክርስቶስን እናወራለታለን። ይሄ ስም ስናወራ ነገሮቻችን ሁሉ ይቀይራል። የሰማችሁ ነው። ስለዚህ ርዕሰ ጉዳይ ስናወራ ታሪካችንን የለወጠ ስም ነው። የሰማችሁ ነው። እስቲ ክርስቶስ በሉ። የሁላችንንም ታሪክ የለወጠ ነው። ምን የለወጠ ነው? ይሄ መድኃኒት ከዓለም በፊት የነበረ መድኃኒት ነው። ይሄ መድኃኒት ለሕመምተኞች ብቻ ሳይሆን ለጤነኞችም የሚታዘዝ መድኃኒት ነው። በነቢያት አስቀድሞ ይመጣል ተብሎ የተነገረለት በትንቢት መነጽርነት አይተው ውረድ ተወረድ አድነን እያሉ የተማጸኑት መድኃኒት ነው። ይሄ መድኃኒት በሐዋርያትም የተሰበከ መድኃኒት ነው። ይሄ መድኃኒት በመላእክት ዘንድ የተመሰገነ መድኃኒት ነው። ይሄ መድኃኒት በሁሉ ዘንድ የተወደደ መድኃኒት ነው። ስሙ ማን ይባላል? ኢየሱስ በሉኝ በደንብ። እስቲ እዚህ አካባቢ ያላችሁ ኢየሱስ በሉ። እስቲ ወደዚህ ጋር ያላችሁ ኢየሱስ በሉ። እስቲ መሃል ላይ ያላችሁ ኢየሱስ በሉ። ለዚህ ቤተ ክርስቲያን እንግዳ ስም አልጠራውኝም። ጠራው እንዴ? ለዚህ ቤተ ክርስቲያን እንግዳ ስም ጠራው? አሁን የቅድስት አርሴማ ቤተ ክርስቲያን ነው አይደለ? የማን ስጋና ደም ነው የሚቆረሰው? የማን ስጋና ደም ነው የምንቀበለው? ንገሩኛ። እዚህ ቤት ውስጥ የሚመለከው ማን ይባላል? የምናመልከው ማን ነው? በሰማይና በምድር ጉልበት ሁሉ የሚሰግዱለት ኃያልና ዘላለማዊ የሆነ አምላክ ማን ነው ስሙ? ኤልሻዳይ የሆነ ሁሉን ቻይ የሆነ ማን ነው ስሙ? አቤት። በራእይ ዮሐንስ ምዕራፍ 19 ቁጥር 5 ጀምራችሁ ወንጌላዊው ቅዱስ ዮሐንስ ታኦሎጎስ ፍቁረ እግዚእ ያ የታማኝ የጌታ ወዳጅ እንደዚህ ይላል፣ ሰማይ ተከፍቶ አየሁ ብሎ ይጀምራል። ምን ተከፍቶ? ምን ተከፍቶ? ሰማይ ተከፍቶ አየሁ። በአንባ ፈረስ ላይ የተቀመጠ ነጭ ልብስ የለበሰ ሰው አየው አለ። ምን አይነት ልብስ የለበሰ? ስሙ ቃለ እግዚአብሔር ይባላል። ምን ይባላል? እስቲ ቃለ እግዚአብሔር በሉ። ያ ቃል በእግዚአብሔር ዘንድ የነበረ ስጋን የለበሰ አካላዊ ቃል ኢየሱስ ክርስቶስ ነው። በልብሱ ላይ የተጻፈ ስም ነበረበት አለ። በምኑ ላይ የተጻፈ ስም? በልብሱ ላይ የተጻፈውን ስም ለማንበብ ሲጠጋ ስሙ እንደዚህ ይላል፣ የጌቶች ጌታ የነገስታት ንጉስ የሚል ስም ነበረበት ይላል። ኢየሱስ በሉ እስቲ። የጌቶች ጌታ ነው። ኢየሱስ የነገስታት ንጉስ ነው። አመስግኑት ለጌቶች ጌታ የሆነውን። ስለዚህ በሁሉ ዘንድ የተወደደው መድኃኒት ኢየሱስ
ጊዜ የማይሽረው መድኃኒት ኢየሱስ፣ ኤክስዴት የሌለው መድኃኒት ኢየሱስ ለዚህ በሽታ ይሆናል፣ ለዚህኛው በሽታ ደግሞ አይሆንም የማይባል እንኳን ለታመሙት ለጤነኞችም የሚሆን መድኃኒት፣ የማይጎረብጥ የማይመር መድኃኒት፣ ጣፋጭ የሆነ መድኃኒት፣ ከዘላለም ሞት ያስመለጠን መድኃኒት፣ ከዲያብሎስ እስራት የፈታን መድኃኒት፣ ከጨለማ ወደ ብርሃን ያወጣን መድኃኒት፣ ሞታችንን ወስዶ ሕይወት የሰጠን መድኃኒት የሆነን አዳኝ የሆነን የምናመልከው የምንሰግድለት መድኃኒት የሆነ ኢየሱስ ክርስቶስ ለኦርቶዶክስ ቤተ እምነት ውስጥ ክርስቶስ እንግዳ የሆነ ትምህርት አይደለም፣ መድኃኒታችን ነው። ምናችን? እንደውም የኦርቶዶክስ ከሌሎች ክርስቶስ እናመልካለን እንሰብከዋለን ከሚሉት በተሻለ አጠራር ጌታችንና አምላካችን ካለች በኋላ ምናችን ትለዋለች? መድኃኒታችን ትለዋለች። ምናችን ትለዋለች? ዛሬ ግድ የላችሁ መድኃኒታችሁ ኢየሱስ ነው። ማን? እስቲ መድኃኒቴ በሉት። አማኑኤል መድኃኒቴ በሉት። መድኃኔ ዓለም መድኃኒቴ በሉት። ክርስቶስ መድኃኒቴ በሉት። ኢየሱስ መድኃኒቴ በሉት። ይሄ ስም እኮ ሰዎች ተሰብስበው ያወጡለት ስም እንዳይመስላችሁ። በዚህ ስም የተጠራ ሰው የለም። አለ እንዴ? ንገሩኝ፣ አለ እንዴ? አጋንንት የሚፈራው ስም ኢየሱስ የሚለውን ስም ነው። መናፍስት የሚገዙ የሚንቀጠቀጡለት፣ ሰማይና ምድር የሚንቀጠቀጡለት ስም ነው። ምድርን እንደ ሰም አቅልጦ እንደ ገል ቀጥቅጦ የሚገዛ ስም ነው። ማን የሚለው ስም? ኢየሱስ የሚለው ስም። ወገኖቼ የሚገርም ነው። ሰማዕታት አንገታቸውን ለሰይፍ የሰጡለት ስም ነው። ቅዱሳን አባቶቻችን የሞቀ ጎጆአቸውን ጥለው ሀብት ንብረታቸውን ለድሆች ሰጥተው የመነኑለት ስም ነው ኢየሱስ የሚለው። የሰማችሁ ነው አይደል? እኛ ቀንና ሌሊት እግዚአብሔር ፊት ለፊት ቆመን የምናገለግለው ከማን ዋጋ እንድናገኝ ነው? ከማን ዋጋ እንድናገኝ ነው? ማን ዋጋ እንዲሰጠን ነው? እናንተ መንግስት ትምጣ እያላችሁ ዘውትር የምትጸልዩት የማንም መንግስት ነው? ማን ነው የመንግስቱ ባለቤት? ማን ነው? እኛ የምንናፍቀው እኮ መንግስተ እግዚአብሔር ነው። ይመጣል ብለን የምናስበው የእግዚአብሔር መንግስት አለ። ወገኖቼ ብዙ ጊዜ በኢትዮጵያ ላይ መቼም ተኝቶ የተነሳ ባለ ራእይ ነው ዘንድሮ። ታውቁታላችሁ። አለምኩኝ አየሁኝ የማይል ሰው የለም። ባልተስተካከለ ቤት ውስጥ እየኖረ የተስተካከለ ህልም አየን የሚሉ ሰዎች አሉ አይደል? እኔ ገርመኛል። ንጉሥ ገሌ ይመጣል እያሉ ትንቢት የሚናገሩ ሰዎች አሉ። እኛ ግን በዚህ ቤተ መቅደስ ውስጥ የምንጠብቀው ንጉሠ ነገሥት የሆነው ኢየሱስን ነው። ማንን? እመጣለሁ ብሎ ስፍራ ላዘጋጅላችሁ ሄጃለሁ፣ እምመጣው ደግሞ ልሰበስባችሁ ነው ብሎ የነገረን ሊሰበስበን የሚመጣ መከራ ካለበት ምድር ሞት ከበዛባት ዓለም ሊሰበስበን የሚመጣ የታመነው ንጉሥ የናዝሬቱ ተስፋ የድንግል ማርያም ልጅ መድኃኔ ዓለም ይመጣል። ሌሎች ቢመጡ ባይመጡ ለኛ ግዳችን አይደለም። ክርስቶስ ግን ሲመጣ ወደ ተሻለው ሀገር ሊያሻግረን ነው የሚመጣው። ሊሰበስበን ነው የሚመጣው። ወደ አባቱ መንግስት ሊያቀርበን ነው የሚመጣው። ስለዚህ ይሄ መድኃኒት ተብሎ ስለተገለጠው ሐዋርያው ብርሃን ዓለም ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ ንሕነሰ ንሰብክ ክርስቶስ ኀዘ ተሰቅለ፣ እኛ ግን የተሰቀለው ክርስቶስ መድኃኒት የሆነን ክርስቶስ አዳኝ የሆነ ክርስቶስን እንሰብከዋለን ይላል። ይሄ መድኃኒት ለሰው ልጆች ብቻ አይደለም፣ በሰማይና በምድር ላሉ ፍጥረታት ሁሉ የሚሆን መድኃኒት ነው። ይሄ መድኃኒት ተብሎ በምድር ላይ ያሉ መድኃኒቶች ከመጠራታቸው በፊት መድኃኒትን ያስገኘ መድኃኒት ነው። እስቲ በሉ መድኃኒትን ያስገኘ በሉ። መድኃኒት ነው። አሁን ፋርማሲ ስትሄዱ ከተለያዩ እጽዋት የተቀመሙ መድኃኒቶች አሉ። እነሱንም መድኃኒት አድርጎ የፈጠረ መድኃኒት ስሙ ራሱ ክርስቶስ ነው። ማን ነው? መድኃኒት ከመፈጠሩ በፊት መድኃኒትን ፈጥሮ መድኃኒት ያደረገው ራሱ ማን ነው? ክርስቶስ ነው። ይሄ መድኃኒት ህመምተኞችን የሚፈውስ መድኃኒት ነው። ዛሬም የታመምነውን እኛን ይፈውሰን። ይሄ መድኃኒት የተጨነቁትን የሚያረጋጋ ነው። እኛንም ከጭንቀት ያረጋጋል። ይሄ መድኃኒት የደከሙትን የሚያሳርፍ መድኃኒት ነው። በኃጢአት ደክመናልና መድኃኔ ዓለም ያሳርፈን። ይሄ መድኃኒት ከመቃብር በታች ላሉት፣ ከሞት ጥላ በታች ላሉት የህይወት የሚሰጥ በመቃብር እንኳን ቢወድቁ በዚህ ስም የሚነሱበት ከሞት የሚድኑበት የሞትም መድኃኒት ነው። ሰምታችሁ ታውቃላችሁ? የሞት መድኃኒት ሲባል ሰምታችሁ ታውቃላችሁ ወይ? የታመመ ሰው እድናለሁ እፈወሳለሁ ብሎ ወደ ቤተ ክርስቲያን ይሄዳል። ይሰማችሁ ነው አይደል?
የታመመ ሰው እፈወሳለሁ ብሎ መድኃኒት ቀማሚዎችን ይፈልጋል። ግን የሚያድኑት ምን እንዳይል ነው? እንዳይሞት ነው አይደል? ከሞት የሚያድነው ግን መድኃኒት ማን ነው? ንገሩኝ በማርያም። እሺ እግዚአብሔር። ጥሩ ነው። ኢየሱስ ማለት ስለምትፈሩ ነው ብዙዎቻችሁ አይደለም? እኔ መነኩሴ ሆንኩት ስለማን ይመስላችኋል? ኢየሱስ እኔን የማውቀው እናንተ ተው። እናንተ ቢገባችሁማ የምታረጉትን እናንተ ታውቃላችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ይሄ መድኃኒት በምድር ያሉ መድኃኒቶችን መድኃኒት አድርጎ የፈጠረ ምንድነው አልኳችሁ? መድኃኒት ነው። ስለዚህ ስሙ ኢየሱስ ይባላል። ይህ ስም መለኮትና ትስብእት ተዋህደው የተጠሩበት የሥጋዌ ስም ነው። ይህ ስም ተራሮችን ያንቀጠቀጠ ስም ነው። ይህ ስም የሲኦልን መሰረት ያናጋ ስም ነው። እስቲ በሉ ኢየሱስ የሚለው ስም በሉ የሲኦልን መሰረት ያናጋ ስም ነው በሉ። ዛሬም ጠላቶቻችንን ያናጋል ይሄ ስም። ዛሬም ለውድቀት የሚፈልጉን ሰዎች ጠላቶቻችን ወደ ኋላ የሚጥል ስም ነው። ለክፋት የሚፈልጉን ሰዎች የሚጋርደን ስም፣ የሚሸፍነን ስም። ስሙን ስንጠራው ጠላቶቻችን አያገኙንም። ይገርማችኋል። የማንን ስም ስጠሩ? ማንን ስም ስጠሩ? ይሄ ስም ባህርን እንደ ግንብ ያቆመ ስም ነው። ይሄ ስም ባህረ ኤርትራን የከፈለ ስም ነው። ልክ እንደ ባህር ከፊት ለፊታችሁ የተዘረጋውን መከራችሁን የሚከፍልላችሁ ስም ኢየሱስ ይባላል። ይሄ ስም ኃይለኛውን አስሮ ምርኮን የበዘበዘ ስም ነው። ስለዚህ በዚህ ስም ጠላቴ ታስሮልኛል የሚል ብቻ ዛሬ ያመስግነው። በዚህ ስም ጠላት ሰይጣን ታስሮልኛል፣ ዲያብሎስ አፍሮልኛል የሚል ሰው እግዚአብሔርን ያመስግነው። በዚህ ስም ነው። ስለዚህ ክርስቶስ የጌቶች ጌታ የነገስታት ንጉስ ኢየሱስ ክርስቶስ ነው ብለን የምንሰብከው ሌሎች ኢየሱስ ጌታ ነው እያሉ ብቻ ይሰብካሉ። ቤተክርስቲያን ግን የጌቶች ሁሉ ምንድነው ትለዋለች? ጌታ ነው። ለዚህ ነው መላእክትና የመላእክት አለቆች በፊቱ ወድቀው የሚያመልኩት፣ የሚንቀጠቀጡለት። ነፃ ያወጣን ስም አልፋና ኦሜጋ የሆነ በታመመን ጊዜ አልጋን ጥፎ ያስታመመን፣ የተደገፍንበት፣ የቆምንበት፣ የተጠማንበት፣ የተማጸንበት፣ ህልውናችን፣ እስትንፋሳችን፣ መኖሪያችን፣ ጌጣችን፣ ክብራችን፣ ሞገሳችን፣ ክብራችን የሆነ ስም ኢየሱስ የሚለው ስም ነው። ማን የሚለው ስም? ማን የሚለው ስም? ኢየሱስ የሚለው ስም ነው። የማርቆስ ወንጌል ምዕራፍ 4 ቁጥር 37 ላይ ስንመለከት ብርቱ አውሎ ነፋስ ተነሳና ይላል። ምን አይነት ነፋስ? ምን አይነት ነፋስ? ብርቱ አውሎ ነፋስ ተነሳና ውሃ ታንኳይቷን እስኪሞላ ድረስ ማዕበሉ በታንኳይቱ ይገባ ነበር ይላል። አያችሁ፣ አንዳንድ ጊዜ ታንኳ የተባለች መርከብ የተባለችው ቤታችን በብዙ ቀዳዳ ቤታችን ውስጥ ባለው ክፍተት ብዙ መከራዎች ወደ ቤታችን ይገባል። በትዳራችሁ ሰላም ስታጡ ደግሞ አለመግባባት ይፈጠራል። ደግሞ በዚህ ባለማግባባት ባለመስማማት ላይ ደግሞ የጤና ክፍተት ይፈጠራል። ነገሮች ሁሉ የባሱ ነገሮች ሁሉ ሰላማችሁ እየደፈረሰ ይመጣባችኋል። ለቤታችሁ ግን ህልውና፣ ለቤታችሁ ጸጥታ፣ የምትናወጠው መርከብ ጸጥ እንድትል ወደ ቤታችን ልንጋብዘው የሚገባው መድኃኔ ዓለምና መድኃኔ ዓለም ብቻ ነው። የመርከባችን ጸጥታ፣ የቤታችን ጸጥታ፣ ወደ ወደቡ የምንደርስበት ከፍታችን፣ ማምለጫችን ክርስቶስ ነው። ማን ነው አልኩኝ? አሁን ልብ አድርጎ ብርቱ አውሎ ነፋስ ተነሳ በሉ እናንተ። ምን አይነት ነፋስ? ውሃ ወደ ታንኳይቱ መግባት ጀመረ በሉ እስቲ። ማዕበሏ በጣም ማዕበሉ ሲጨምር ታንኳይቷ ሊገለብጥ ሲደርስ ክርስቶስ ግን በውስጥ በትራስ ላይ ተኝቶ ነበር ይላል። በምን ላይ? ይገርማል አይደል? ታንኳይቷ ልትገለበጥ ነው። ደቀ መዛሙርቱ ፈርተዋል። የምትናወጥ ዓለም ውስጥ ነው ያላችሁት። በትዳራችሁ ውስጥ ትንሽ ነፋስ ገብቶ ትዳራችሁ እየተበጠበጠባችሁ ያለ ሰዎች አማካሪ ፈልጋችሁ እንዳትወጡ። ይሰማችሁኝ ነው አይደል? ታንኳይቷ የተባለች ቤታችሁን ትዳራችሁ ሊገለብጥ የወሬ ነፋስ ወደ ቤታችሁ ከመጣ፣ የነገር እሳት በትዳራችሁ ከተነሳ፣ ወረኞች አሉባልተኞች ወደ ቤታችሁ ከገቡ ዋሽቶ የሚያስታርቅ ሰው አታገኙም። የማዕበሉ የሚናወጠው የትዳራችሁ ጸጥታ መድኃኔ ዓለም ብቻ ነው። እሱ ካልገባ ጎረቤት ገብቶ፣ ሶስተኛ ወገን ገብቶ፣ ቤተ ዘመድ ገብቶ የእናንተን ትዳር ሊያቆም አይችልም። ትዳራችሁን የሚያቆመላችሁ ማን ነው? የሚበጠበጠው ቤታችሁን የሚያስተካክልላችሁ ማን ነው? የመረረውን የደፈረሰውን ነገር ሁሉ ሊያጠራው የሚችል ማን ነው?
እና ጌታ ተኝቶ ነበረ። ብርቱ የነገር እሳት ተነስቶ ትዳራችሁ ሲበጠበጥ የተነሳው ማዕበል ከውጭ ወደ ውስጥ ሲገባ ታንኳ የተባለው ቤታችሁ፣ ታንኳ የተባለው ትዳራችሁ፣ ታንኳ የተባለው ንግዳችሁ፣ ታንኳ የተባለው ጤናችሁ፣ ታንኳ የተባለው በረከታችሁ፣ ፍቅራችሁ ጠፍቶ ሲጨነቅ እንደዚህ በሉ ወደ እግዚአብሔር። ስንጠፋ አይገድህምን? ጌታ ሆይ አድነን ጠፋን አሉ። ዛሬ እንደዚህ እንለዋለን፣ ስመር እግዚኦ ከመታድነን ታድነኝ እንደሆን ታድነኝ ዘንድ ምን በል ፈቃድህ ይሁን። ማዕበል እየገለበጣት ነው። ልንሰጥም ቀርበናል። ወደ ባህሩ ልንገባ ነው። ጌታ ሆይ አንተን ይዞ ሰው አይጠፋም በሉት። መድኃኔዓለም አንተ ባለበት ቤት ታንኳይቱ አትገለበጥም በሉት። አደጋ ላይ ያለ ትዳር የያዛችሁ ሰዎች አላችሁ። እንዴት ባረገው ይስተካከልልኛል ብላችሁ የምትጨነቁ ሰዎች አላችሁ። ቤታችሁ የሚስተካከለው መድኃኔዓለም ሲገባ ብቻ ነው። ደግሜ ነግራችኋለሁ፣ አማኑኤል ሲገባ ብቻ ነው። እየሰማችሁ ነው አይደል? ሰዎችማ ገብተው የመከሩን ምክር ትረሳላችሁ። ሰዎች ገብተው ያማከሯችሁን ምክር ትረሳላችሁ። በምድር ላይ ተፈጠረው እሱ ብቻ ነው እንዴ ታዩ አልተባልሽም ይሆን? ሌላ 1001 አማራጭ አለሽ ፍቺው አልተባልሽም ይሆን? አያችሁ፣ ለልዩነት የሚያማክሯችሁ ቤታችሁ እንዲፈርስ አማካሪዎች ጥሩ በጣም በብዙ ህብረ ቃል ያማሩ ቃላቶች እየወረወሩ ትዳራችሁ እንዲፈታ ትዳራችሁ እንዲበተን ምክንያት ይሆኗቸዋል። መድኃኔዓለም ብቻ ሲገባ ልዩነቱን ወደ አንድነት፣ አለመግባባቱን ወደ ስምምነት ይለውጠዋል። ስለዚህ ስመር እግዚኦ ከመታድነኒ ታድነኝ ዘንድ ፈቃድ ምን ይበላሉት ይሁን አሉት። ጌታ ሆይ ልንጠፋ ነው አሉት። በዚህ ሰዓት ክርስቶስ የተናገረው ነገር ይገርመኛል። ነፋሱን ገሰጸው ይላል። ምን አለው? ቅዱስ ያሬድ እንደውም ሲናገር ሪኡ ዘገብረ እግዚእነ ተአምረ ወመንክረ በዕለተ ሰንበት አርገ ሐመረ ወገሰጸ ባሕረ ወገሰጾሙ ለነፋሳት። ጌታችን መድኃኒታችን ኢየሱስ ክርስቶስ በታንኳይቱ ላይ ታንኳይቱን ሊገለብጥ ነፋሱ ሲያወዛውዛት አድነን ብለው ጮሁ። ምን ብለው? ዛሬም አማኑኤልን አድነህ ልንለው ይገባናል ወገኖቼ። ከፊት ያለው ጥፋት እንዲያልፍልን፣ ከፊታችን ያለው መከራ እንዲያልፍልን፣ በሕይወታችን የሚመጡ ፈተናዎች እንዲገሉልን ጌታ ሆይ ምን በለን እንበለው? በቃ ታድነኝ ዘንድ ፈቃድ ይሁን ብለው ጮሁ እና ታንኳይቱን ገሰጸላቸው ይላል። ዛሬም በሕይወታችን ገብቶ የሚበጠብጠንን ክፉ አጋንንት ይገስጽልን። ወገሰጾሙ ለነፋሳት ነፋሳቱ ሁሉ የሚታዘዙለት የናዝሬቱ ኢየሱስ የድንግል ማርያም ልጅ አማኑኤል ቃል ሲያወጣ እሱ መናገር ሲጀምር ባሕሯ ጸጥ አለች። እነ ጴጥሮስ ሲጮሁ ባሕሯ ጸጥ አላለችም። ሐዋርያት ሲጮሁ ባሕሯ ከመናወጥ አልቆመችም። መርከቧም እየተወዛወዘች ነበረ። አማኑኤል ሲናገር ግን የምትናወጧ ባሕር ጸጥ አለች። እሱ ጣልቃ ይግባና በሕይወታችሁ ይናገርላችሁ። እሱ መናገር ሲችል እናንተ ጸጥታ፣ ሰላም የሆነ ሕይወት መምራት ትችላላችሁ። ማመናገር ሲችል በዚህ በሀገራችን በቅርብ ጊዜ እጅግ የሚያስገርም ተአምር ተፈጠረ። ከኔ ጋር ናችሁ? አሁን እግዚአብሔር ለኔ እንዴት ያለ ተአምር ያደርግልኝ ይሆን? ለኔ እንዴት ያለ ስራ ይሰራልኝ ይሆን ብላችሁ ታስባላችሁ? ይሄንን ነገር ስነግራችሁ፣ ይሄንን ነገር ባውደ ምሕረት ስናገር ለሁለተኛ ጊዜ ነው። እየሰማችሁኝ ነው? አዎ፣ ለሁለተኛ ጊዜ ነው። አሁን በቀደም ለቅዱስ ገብርኤል ሻኪሶ ወደሚባል ሀገር ሄጄ እዛ ቦታ ላይ ተናግሬዋለሁ። አሁን ግን ለሁለተኛ በእናንተ ፊት ለፊት ተነግራችኋለሁ እግዚአብሔር ያደረገው። እስቲ ከዛ በፊት ታድነኝ ዘንድ በሉ። ፈቃድ ይሁን። ሴትዮዋ አዲስ አበባ ነው የምትኖረው። 3 ልጆች አሏት። የት ነው የምትኖረው? እንደው በደንብ አድርጋችሁ ስሙኝ። በመድኃኔዓለም እግዚአብሔር የሰራውን ነገር አዲስ አበባ ነው የምትኖረው። በጣም መልከ መልካም ናት፣ ደግሞ ታዋቂ ሰው ናት። ድንገት ህመም መታመም ጀመረች። የሰማችሁን አይደል? ድንገት ህመም መታመም ጀመረች። ሕክምና ትከታተላለች። በሽታው አልተገኘም። ከሆነ ሰዓት በኋላ ሰውነቷ እየቀነሰ እየተመናመነ ሲመጣ ድጋሚ ሌላ ሕክምና ስታደርግ በደምሽ ውስጥ ካንሰር የሚባል ነገር አለ ተባለች። የምን ካንሰር? የደም ካንሰር። እግዚአብሔር እንዲህ ያለውን ነገር ከሕይወታችን ያርቅልን። በሰው እጅ ከመውደቅ ስላሴ ይጠብቀን። አሁን የምትችለውን ሕክምና ሁሉ አደረገች።
ወደ ውጭ ሀገር ሄዳ ታከመች። ሀብት አለ፣ ንብረት አለ፣ ባሏም ጥሩ ስራ አለው፣ ጥሩ ንግድ አለው፣ ልጆቿም ጥሩ ደረጃ ላይ ነው ያሉት። ግን ምን አደረገች? የገንዘብ ብዛት ከጤንነታችን ይመልስልናል? በሀብቱ ብዛት የሚፈወስ አለ? በሳንቲሙ ብዛት የሚድን አለ ወይ? የለም። ብዙ ቦታ ድናለው ገንዘቤ ካዳነኝ ብላ ሮጠች። እየባሰ መጣ። ኬሞቴራፒ የሚባል ሕክምና አለ ታውቃላችሁ እናንተ ከኔ በተሻለ። ያንን እያደረገች ስንተኛ ዙር እንዳደረገች አላውቅም። ጸጉሯ ከራሷ ላይ ተነቃቅሎ ጠፋና ሌላ አካልን የሚያስፈራ ገጽታ፣ ያን የመሰለ መልክ ረገፈ። ያን የመሰለ ውበት አጠፋ። አዘነች። የሚያውቋት ሁሉ አለቀሱላት። የሚያውቋት ሁሉ አዘኑላት። ከሰው ላለመገናኘት ሰው እሷን እያየ ሲያለቅስ የትላንት ቁንጅናዋን ከዛሬ ማንነቷ ጋር እያመሳከረ ሰዎች በምላሳቸው የሚናገሩት ሰዎች ንግግር ሲያሳቅቃት ከሰው ተለይታ አድራሻዋን አጠፋችና ቤቷ ተደበቀች። ሰው ሲመጣም እንኳን የለችም ታስብላለች። የገዛ ቤተሰቦቿም ሲመጡ የሰው ምላስ አጥንት የለውም ግን አጥንት ይሰብራል። እና ቤቷ ገባች። አንድ ቀን አቡነ ተክለ ሃይማኖትን ትወዳለች። ጻድቁን የሚወድ ሰው እስቲ ኢትዮጵያዊ ሆኖ ተክልዬን የማይወድ ደግሞ እስቲ አመስግኗቸው ባካችሁ። ብርሃነ ዓለም ብፁዕ ቅዱስ አቡነ ተክለ ሃይማኖት ደግ ናቸው። እስቲ ደግ ናቸው በሉኝ። አዛኝቷ እንደ ተክልዬ ደግ ናቸው። የበረከት አባት ናቸው። አይ በረከት ሲሰጡ፣ አይ ለለመናቸው እናቴ፣ አይ ለተማጸናቸው ደግነታቸው። እንደው ጥሬ ሳይዝ ከቤቱ እመሙ ብቻ ታይቶት ከናቱ ቤት በሶ እንኳን ሳይዝ ጥሬ ሳይዝ የወጣው ሰው አንድ ቀን እንጀራ እንኳን ሳይበላ አይውልም። እሳቸው ደጅ የወደቀ ሰው አይገርም? ሳይለምን እንዲሁ ይበላል። የበረከት አባት። አሁንም በድጋሚ በረከታቸው ይደርብን እና አቡነ ተክለ ሃይማኖት ደጅ ሊሂድ ብላ ባሏን አማከረችው። እዛ ደግሞ ሰው ያስፈልግሻል። አልፈልግም ሰው አለች። እስቲ ዛሬ ግድ የላችሁም ሰው አልፈልግም በሉ እስቲ። ማን ያስፈልገናል ግለኛ? ማን ብቻ ወዳጅ ይሁነን? ማን ብቻ ዘመድ ይሁነን? ማን አቅም ይሁነን? ማን ጉልበት ይሁነን? ማን መድኃኒት ይሁነን? የታመነው መድኃኒት ኢየሱስ ክርስቶስ ለእናንተ መድኃኒት ይሆናችሁ፣ አቅም ይሆናችሁ፣ ጉልበት ይሆናችሁ። ዛሬ የምንፈልገው መድኃኒት ኢየሱስን ነው። ማንን? ከሱ ውጪ መድኃኒት አለ ወይ? በቃ ተክልዬ ሰው አልፈልግም አንተ አድርሰኝ ተመለስ አለችው። ከዛ ቤት ልከራይልሽ አላት። እየሰማችሁ ነው? እኔማ ከሞቀው ቤት ወጥቼ ቤት ተከራይቼ ጻድቁን አልለምናቸውም። ማንኛውም ጸበልተኛ እንደሚለምናቸው መጠለያ ላይ ውሰድና ጣለኝ አለችው። መጠለያ ላይ ወደቀች። ህመሟ እየባሰ መጣ። አንድ ቀን ጸበል ከተጠመቀች ሁለተኛው ቀን ላይ እንደምንም ጸበል መጠመቅ አልቻለችም። እና ባካችሁ ብላ ለነፍሳቸው ያደሩ ሰዎች በጀሪካን ያመጡላታል። ከዛ ደግሞ አሁንም አንዳንድ አባቶችን እያስቸገረች አጥምቁኝ ትላለች። በተኛችበት እዛው ያጠምቋታል፣ ጸበል ያጠጧታል። አንዳንድ ደግሞ ደጋግ ክርስቲያኖች አይጠፉም፣ በየጸበሉ እምነት ይቀቧታል የተክልየን። አንድ ቀን ሁሉም ነገር ሲበስብን በቃ ከአቅማችን በላይ ሲሆን የምናወራው ነገር አለ። በቃ ምህረት ካልተፈቀደ ታድነኝ ዘንድ ፈቃድ ካልሆነ እባክህን ሞቴን አስተካክለልኝ፣ በሰው እጅ አጣለኝ አማኑኤል፣ የሰው እጅ አታሳየኝ እባክህን ብለን ለምነዋለን አይደል? ጥሩ ኑሮ መኖርን መናፈቅን ተውና ጥሩ ሞት እንመኛለን። የዛንችን ቀን በውስጣችሁ ያለች ተስፋ ተመናምና ስታልቅ አማኑኤል ይደርስላችኋል። በቃ ሞታችሁ መመኘት በምትጀምሩባት በዛች ቅጽበት አቅም አጣው ስትሉ እግዚአብሔር መጥቶ አቅም ይሆናችኋል፣ ጉልበት ይሆናችኋል። ከፊት ለፊታችሁ ጉድጓድ እየታያችሁ እንደምትሞቱ እርግጠኛ ሆናችሁ አማኑኤል ግን ከመጣ እንደሚያነሳችሁ እርግጠኛ ነው። ነገራችሁ እንደሚለውጥ እግዚአብሔር እርግጠኛ ነው በእናንተ። የሚያዩት ሰዎች እንደምትሞት እርግጠኛ ናቸው። የሚያያት አማኑኤል ግን እንደምትድን እርግጠኛ ነው በሷ። እስቲ እግዚአብሔር በእኛ እርግጠኛ ነው በሉ እስቲ። እንደሚያድነን፣ እንደሚፈውሰን፣ ቀን እንደሚያወጣልን፣ የተሻለ ቀን እንደሚመጣ፣ ነገሩን እንደሚያስተካክል፣ እንዲህ ባለ ህይወት እንደማይተወን ማን እርግጠኛ ነው? በቃ ጠብቆት እሱን ስመር ጊዜው ከመታደነን እያላችሁ ታድነኝ ዘንድ ፈቃድ ይሁን፣ ትጎበኝ ዘንድ ፈቃድ ይሁን፣ ታነሳኝ ዘንድ ፈቃድ ይሁን እያላችሁ ጠብቁት። እና አንድ ቀን እንዲህ አለች ተክልዬ፣ እርሶ ደጅ እኮ የተቀበረ ቃል ኪዳን አለው፣ የማልምረውም ከደጅ አላስቀብረውም ብለዋልና እዚሁ ሞቼ እዚህ እንድቀበር ባኮትን የእርሶ ጸሎት ይርዳኝ ብላ ለመነች። ማንን?
ተክልዬን ሌሊቱን ብርሃነ ዓለም ብፁዕ ቅዱስ አቡነ ተክለ ሃይማኖት ጻድቁ በራእይ የተገለጡላት የተሸፈነላባችሁን ነገር ሁሉ ኢየሱስ ክርስቶስ ይግለጥላችሁ። አላሳያላችሁን ጨለማ ሁሉ በሕይወታችሁ፣ በትዳራችሁ፣ በጤንነታችሁ ያለውን ሁሉ ይግለጥላችሁ። በድንግዝግዝ ውስጥ ያላችሁ ሁሉ ያብራላችሁ። መድኃኔዓለም ተክልዬ መጡና ልጄ አሏት። ልጄ ይበለን። ልጄ አሏት። ያንቺ ጉዳይ የተያዘው አሏት። እስቲ የኔ ጉዳይ የተያዘው በሉ። እመቤታችን የያዘችው ይኖራል፣ ሰማዕቷ የያዘችው ይኖራል፣ ቅዱስ ዑራኤል የያዘው ይኖራል፣ አቡነ ሐራ የያዙት ይኖራል። ማጋር እንደተያዘ አናውቅም። ዛሬ ግን ጉዳያችን ሰማዕቷ ጋር ነው። ታድርገዋ፣ ትፍታዋ፣ ታስተካክለዋ፣ ታስምረዋ፣ ነገሩን ሁሉ ትቀይርልና ያንቺ ጉዳይ ያለው መድኃኔ ዓለም ያንቺን ነገር ለቅዱስ ገብርኤል ሰጥቶታል አላት። ለማን? ከዛ በኋላ ይሄንን ብሎ ተሰወረኝ ብላ ለአባቶች ትናገራለች። በይ በርቺ፣ ዝም ብለሽ ጸልይ፣ እዚሁ ጽኝና ጠብቂው አሏት። በሌላ ጊዜ አሁንም አቡነ ተክለ ሃይማኖት በሕፃን ልጅ ተመስለው መጥተው ያንቺ ጉዳይ ያለው ቅዱስ ገብርኤል ጋር ነው አሏት። ይሄ ነገር እኮ አሁንም ተደገመ አሏት። ነገር በስንት ይጸናል? ሶስተኛ ከተመለከትሽ ጸሎት አድርገን እንጠቁምሻለን፣ እንመራሻለን አሏት። ይሄ ነገር አሁንም በዛው ሳምንት ሲደገም መታላ አባቶች ስትናገር ከደብረ ሊባኖስ ትንሽ ኪሎ ሜትር ላይ ፍቼ የሚባል ከተማ አለ። እዛ ከተማ ደግሞ ቅዱስ ገብርኤል አለ። እየሰማችሁ ነው? በአቅራቢያ ያለ ቤተ ክርስቲያን ቅዱስ ገብርኤል እዛ ነው። ወደዛ እንላክሽ ሂጂ እና ለምኙ ቅዱስ ገብርኤልን አሏት። እሺ ብላ ወደ ፍቼ ከተማ ሄደች። መጠለያ ውስጥ ተቀመጠች። አሁን እኔ ተክልዬን እየተማጸንኩ ነበረ። ቅዱስ ገብርኤል ለካስ እኔን ለማዳን ከእግዚአብሔር የተላክ መልአክ ነኝ ያለች በቃ እግዚአብሔርን ታመሰግናለች። ሐኪም ተልኮልኛል፣ ዶክተር ታዞልኛል አለች። ዛሬ በዚህ ጉባኤ ውስጥ ያላችሁ የታዘዘችልን ሐኪም ቅድስት አርሴማ ናት። ደስ ይበላችሁ። እኛ ሊፈውስ እግዚአብሔር ለኛ ያዘዘልን ሐኪማችን ፈዋሻችን ቅድስት አርሴማ ናት። ዛሬ በዚህ ጸበል ዙሪያ ያላችሁ፣ በዚህ ቅጥረ ግቢ ውስጥ ያላችሁ ቅድስት አርሴማ ካላችሁበት በሽታ ተገላግላችሁ እና ለካ ቅዱስ ገብርኤል ከእግዚአብሔር የተላክልኝ ሐኪሜ አንተ ነህ እያለች ስታመሰግነው ምን እንዳለች ታውቂያላችሁ? ህመሙ እየበረታ ነው አይደል? እየሰማችሁ ነው? እግዚአብሔር ተስፋ ሰጥቷት ትድኛለሽ የሚል ተስፋ ሰጥቷት ህመሟ ግን እየጨመረ ነው። ልብ አድርጉ። ምኗ እየጨመረ ነው? ምኗ እየጨመረ ነው? ልክ አብርሃምን ትወልዳለህ ዘሬን እንደ ምድር አሸዋ እንደ ሰማይ ከዋክብት ብሎት አብርሃም 99 ዓመቱ ነው። ሚስቱ 89 ዓመቱ ነች። እየሰማችሁ ነው እንዴ? 89 ዓመት እስኪሞላት ሚስቱ ግን ልጅ አልነበራትም። እድሜው እየጨመረ ነው። እግዚአብሔርስ በየትኛው ዘመን እንደሚሰራ ምን ታውቃላችሁ? ዝም ብላችሁ ስመር ጊዜው ከመታደነኒ ነው። ታደነኝ ዘንድ ምን ይሆን? በቃ የእግዚአብሔር መምጫው ቀን መቼ እንደሆነ ምን ይታወቃል? ህመሙ ሊጨምር ይችላል። ተስፋም ሊሟጠጥ ይችላል። ተስፋ ልንቆርጥ እንችላለን። ነገሮቻችን ሁሉ ሊጨልሙ ይችላሉ። አሁን ህመሙ እየባሰባት ሲመጣ ቅዳሴ እየተቀደሰ ነው። ገብታ ማስቀደስ አትችልም። መጠለያዋ ላይ ቆማለች። ካህኑ ቅዳሴውን ጨርሶ እያሳለመ እያለ እሷም እንደምንም ተነሳች ከተኛችበት መጠለያ የካህኑን በረከት ልትቀበል ልትሳለም ጠጋለችና ካህኑን አንድ ነገር አለችው። ልብ አድርጋችሁ ስሙ። ዛሬ እግዚአብሔር በካህናት በአባቶቻችን እጅ ላይ ያስቀመጠውን ፈውስ ያልታያችሁ ሰዎች ዛሬ እንዲታያችሁ የሰማችሁ ይናል። ወደ ካህኑ ጠጋለችና አባቴ ሁሉንም ባርከው አሳልመው ሲጨርሱ ወደ ውስጥ እንዳይገቡ እባክዎትን በሚያገለግሉት እግዚአብሔር በታማኙ መልአክ በቅዱስ ገብርኤል ለመኖት አለቻቸው። ካህኑ ደነገጡ። እንዲህ ሲሉ ባሉ እሺ እኔ ልጅ ጠብቅሻለሁ አሏትና ህዝቡን ሁሉ አሳልመው ህዝቡ ወደ ቤት ሲሄድ እሷ ብቻና ካህኑ ቀሩ። ማንና ማን? እሷና ማቀሩ ካህኑ ቀሩ። ካህኑ ጋር አጠገብ ቀረበችና እኔ ካንሰር የሚባል በሽታ አለብኝ። ተክልዬ ነበር የወደኩት። ጻድቁ ያንቺን ነገር የያዘው ማን ነው ብሎ ነግሮኛል አለች። ቅዱስ ገብርኤል ብሎኛል። ዛሬ ሌሊቷን ቁጭ ብዬ ነው ያደርኩት በመከራ ሰልችቶኛል። ቅዱስ ገብርኤል ግን ዛሬ የሚገላግለኝ ይመስለኛል። እባክዎትን የኢየሱስ ክርስቶስ ሥጋና ደም በፈተቱበት እጆት
የሰማችሁኝ ነው? ታቦቱን በዳሰሱበት እጆት እስቲ ግንባሬን ዳሱልኝና እፍ በሉብኝ አለቻቸው። ማን ይሆን ያመለከታት? ማን ይሆን የጠቆማት? አያችሁ? ካህኑ እንደ እምነትሽ ይሁንልሽ፣ እንደ እምነትሽ ይደረግልሽ ብለው በእጆቻቸው ፊቷን ዳሰሱና ሆዷንም ጀርባዋንም መታ አደረጉና ግንባሯ ላይ እፍ አሉባት። ቅዱስ ሚካኤል ባህራን የተሸከመውን የሞት ደብዳቤ እፍ ቢልበት ወደ ሕይወት ወደ ሹመት እንደቀየረው የሷንም ነገር ለካ በካህኑ ሞቷን ወደ ሕይወት ቀይሮላት ኖሯል። በዛ ቅጽበት ከዛ ይህንን እፍ አሉ። እሷ ተመልሳ ወደ መጣለያዋ መጣች። የማታውቀው ሰላም የማታውቀው ደስታ ከበባት። ሲብረከረኩ የነበሩ እግሮቿ ጸኑላት። ምንድነው ያገኘኝ በዚህ ቅጽበት? ምንድነው ማላውቀው ሰላም የከበበኝ ትላለች። ያ ሰላም የመድኃኔ ዓለም ሰላም ነው። ያ ያቆማት ስም ኢየሱስ የሚለው ስም ነው። ማን የሚለው ስም? ከዛ መጣለያዋ ላይ እንደተኛች አቡነ ተክለ ሃይማኖት አልነበሩ ሲገለጡ የነበሩት? አረ በስማ ብርሃናዊው መልአክ ቅዱስ ገብርኤል መጣና ቅዱስ ገብርኤል እንዲህ አላት። የሰማችሁኝ ነው? ልጄ ዛሬ መጥቻለሁ፣ የመጨረሻሽ ቀን ነው አለዋት። ዛሬ በዚህ ቤት ውስጥ የመጨረሻ ያደርግላችሁ፣ መከራ ይሰለቻችሁ፣ የመጨረሻ የምትጎበኙበት ቀን ይሁንላችሁ። በቃ ህመማችሁን በዚህ ቦታ ትላችሁ የምትሄዱ ያድርጋችሁ። መከራችሁን በዚህ ቦታ ራክፋችሁ የምትሄዱ ያድርጋችሁ። በቃ የመጨረሻሽ ነው አለና ልክ ቅዱስ ገብርኤል ስትናገር ነው ካህኑ ግንባሬን እንደዳሰሰኝ አለች። የሰማችሁ ነው? ሆዴንም ጀርባዬንም እንደመታው ቅዱስ ገብርኤል እንደዛ አደረገና ግንባሬ ላይ ልክ እንደ ቄሱ እፍ አለብኝ አለች። ምን አለብኝ? ከዛ በኋላ እንዲህ አላት፣ ዝም ብለሽ በርቺና እዚሁ ቆይ፣ አካላዊ የሆነ ለውጥ ከሆነ ጊዜ በኋላ ታያለሽ። የደረቀና የጠወለገው መልክሽ ይመለሳል፣ የደረቀው ጸጉርሽ ማብቀል ይጀምራል አላት። ተስፋታ ቤቷን ትታ ልጆቿን በተና የወጣችው እግዚአብሔር መልአክ ልኮላት አነሳት። ዛሬ ሰማዕቷን ልኮ ነገሮቻችን ሁሉ እንዲያርጉ ያስተካክለልን። ታማ የወጣችው ሞትን አቅዳ የወጣችው ሴትዮ እሞታለሁ ከሞትኩኝም ተክልዬ ደጅ እቀበራለሁ ብላ ወጣ። አይ ተክለ ሃይማኖት ጻድቁ፣ አይ ቅዱስ ገብርኤል፣ አይ እግዚአብሔር የሚሰራው ስራ። ዛሬ ጅሩ ሂዱ፣ ዛሬ ሲሪንቃ ሂዱ፣ ዛሬ ይርጋለም ሂዱ፣ ዛሬ ወደ ጎንደር ወደ ጭልጋ ሂዱ፣ ዛሬ እዚህ ቢሾፍቱ ደብረ አሚን ተክለ ሃይማኖት ነው። ቅድስት አርሴማ በአልጋ የመጣውን በእግር ትመልሳለች። ካንሰሩን ትፈውሳለች፣ ኤችአይቪውን ትፈውሳለች፣ ስኳሩን ትፈውሳለች፣ ኩላሊቱን ትፈውሳለች፣ ጉበቱን ትፈውሳለች፣ ደም ግፊቱን ትፈውሳለች፣ በነርቭ የታመመውን ትፈውሳለች፣ በአጋንንት የታሰረውን ትፈታለች። አረ ለቅድስት አርሴማ በደንብ አድርጋችሁ እና ከአንድ ወር በኋላ ልክ በወሩ በ19 የቅዱስ ገብርኤል ቀን ተመላጭቶ ወድቆ ረግፎ የነበረው ጸጉሯ ልክ እንደ ጎፈሬ ታውቃላችሁ። ወንዶች ትንሽ አሳጥረው ሲቆረጠው ጸጉራቸው ምንድን ነው የሚባለው? ምን ጎፈሬማ ከፍ ያለ ነው እንጂ። አይ ወንዶቹ ይታወቃሉ፣ ሌሎቹ ጎፈሬዎቹ። እና ልክ እንደዛ ጸጉር በቅሎላት በእግዚአብሔር ፊት ለፊት ምስጋና ቀረበች። ለምን ይመስላችኋል ይህንን የምነግራችሁ? ምክንያት ሳይኖረኝ የነገርኳችሁ መሰላችሁ? ደጅ የምትጠኗት የቢሾፍቷ ቅድስት አርሴማ በዚህ ያላችሁ ብዙ ተአምር እዚህ ቦታ ቆሜ እኔ አይቻለሁ። ብዙ ነገር ተደርጎላችኋል። ይሄንን ተአምር ስናገር በሚዲያ ያሉ ብዙ ምዕመናን ይሰሙታል። ፈውስ የናፈቃችሁ፣ ምሕረት የፈለጋችሁ፣ ታማችሁ በአልጋ ላይ ያላችሁ ኑ ደብረ አሚን ቅድስት አርሴማ፣ ኑ ቢሾፍቱ ቅድስት አርሴማ። እዚህ ደብረ ዘይት ላይ ቅድስት አርሴማ ሩቅ ሳትሄዱ የምትሰራው ታምር አለ። በአዲስ አበባ በዙሪያ ያሉ ምዕመናን መጥተው ይፈወሱ አይደለ? ጥሪ እኮ እያስተላለፍን ይፈወሱ አይደለ? የእኛ እናት ማትፈታው አለ ወይ? የእኛ እናት ማታስተካክለው አለ ወይ? በተሰጣት ቃል ኪዳን የሁላችንም ነገር አስተካክልናለች። ለቅድስት አርሴማ ከፍ ያለ ምስጋና አቅርቡልን። ስመር እግዚኦ ከመ ታድኅነኒ
አው ታድነኝ ዘንድ ፈቃድ ይሁን ብላ ከቤቷ ወጥታ ተፈውሳ እንደመጣች እነዛ ቅዱሳና ሐዋርያት በአውሎና በወጀብ ወደ ባህር ሊወርቁ የነበሩትን አድነን ብለው እግዚአብሔር እንዳዳናቸው እኔና እናንተም ካለንበት ነገር ፈውሰን አድነን ስንለው እግዚአብሔር ያድነናል፣ ይፈውሰናል። ስለዚህ ዛሬ የድነታችን ቀን ነው። የሚያድነን ደግሞ መድኃኔ ዓለም ነው። የሚፈውሰን መድኃኔ ዓለም ነው። የሚጠግነን መድኃኔ ዓለም ነው። ያበረታን መድኃኔ ዓለም ነው። የሰበሰበን መድኃኔ ዓለም ነው። ቀን ያወጣልን እሱ መድኃኔ ዓለም ነውና ስላዳነን ስለፈወሰን ወደፊትም ስለሚያድነን አብሮነቱ ስላልተለየን ስለ ቸርነቱ ስለ ጠብቆቱ ስለ በዛው ምሕረቱ ለአማኑኤል ለአምላካችን ለኢየሱስ ክርስቶስ ከምድር እስከ አርያም ለሱ ምስጋና ይሁን። እልል ብላችሁ ላዳናችሁ ለአማኑኤል፣ ለፈወሳችሁ ለአማኑኤል፣ ለተቤዣችሁ ለአማኑኤል፣ ነፃ ላወጣችሁ ለአማኑኤል፣ ለምናመልከው ለምንሰግድለት እልልታ የሚገባው እሱ ነው። አምልኮ የሚገባው እሱ ነው። ውዳሴ የሚገባው እሱ ነው። ክብር የሚገባው እሱ ነው። በሰማይና በምድር የሚመለክ እሱ ነው። ከሱ ብቻ አምላክ የለም፣ አናመልክም። በሰማይና በምድር ጉልበት ሁሉ ለኢየሱስ ክርስቶስ ይስገድና ይንበርከክ ይላልና የምንበረከክለት ጌታ ደግሞ አያሳፍረንም። በቅዱሳን ጸሎት ይፈውሰናል። ያስተማረን የመከረን ልዑለ ባሕርይ አምላካችን እግዚአብሔር ስሙ የተመሰገነ ይሁን።